አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም አልሐምዱሊላህ። አይናፍቃችሁም? ጎመን በድንች ብትትትን ልብለዋል። አያችሁት? ማሻአላህ በሉ ማሻአላህ። የዛሬ ቁርሳችን ይህን ይመስላል ውዲቶቼ። ዛሬ አብራችሁ ተከታተሉኝ። አንድ የመዳምን ቅመም እውነት ለመናገር ያው ባለፈውም ተናግራችሁ ነበረ። አሁን ጭራሽ የባስብኝ ብላ መድኃኒት ጠጥታ ሆስፒታል ገባች እላችኋለሁ ውዲቶቼ። በነገራችን ላይ ምን ልላችሁ ፈልጌ ነው ውዲቶቼ፣ እኔ ብዙ ጊዜ ደጋግሜ ተናግሬያለሁ። እባካችሁ ውዲቶቼ ራሳችሁን ጠብቁ። ከተነሳ ሆኖ ከተበላሸ ዱንያ ከጠፋ በኋላ ራሳችሁ የምታጠፉበትን ራሳችሁ በመድኃኒትን ጠጥታችሁ የምታደርሱበትን ምክንያት ታይ ቢና ቂሪ ትገቡ ለመድኃኒትን እንትን የምትሉበትን ምክንያት ተው። ዱንያ ይጠፋል፣ ብር ይሄዳል፣ ሁሉ ነገር ይሄዳል ይመጣል። ግን ራሳችሁ የምታጠፉበትን እንትን አትድረሱ። ሲያ ጩሎተን ፑብሌታን ክፈቺ በሬ እና ውዲቶች ክፈቺ ውዲቶቼ እና ምን እላችሁ ፈልጌ ነው፣ ቤት ሲሰሩ የአካባቢ ቤት የጓደኛ ቤት አንስቶ ሲልክላችሁ ማለት ነው በዘመድ አስጠይቁ። ምን አይነት ቤት እንደሰራ ምን አይነት እንትን እንደሰራ ምን አይነት ቤት ጨርሷል ወይ አልጨረሰውም ወይ ቢላችሁ በጎረቤት በአካባቢ በዘመድ እንዴ። ወንድ ልጅ እኮ አይታመነው ውዲቶቼ፣ ወንድ ልጅ አትመኑ። ወንድ ልጅ ተውና፣ በአሁኑ ሰዓት ቤተሰብ አልታመናም። አገር ለምጣ የሆነ ነገር ፈልጋለሁ ስትሉት ምን አይነት እንትን አድርጎ እንደሚጠብቃችሁ እኔ በብዙ ጓደኞቼ በብዙ ነገሮች እኔ ደርሶብኛል፣ አይቼዋለሁ። ስለዚህ ውዲቶቼ ተው፣ ለራሳችሁ ብላችሁ ኑሩ። ብር ይጠፋል፣ ጤና ካለ ተሰርቶ ይመጣል። ደግማችሁ ውጭ ሀገር ሄዳችሁ ሰርታችሁ አታመጡት እንዴ? ያን እሺ። አሁን እቺ ልጅቷ ባለፈው ነግራችሁ ነበር። ሂቃ ይዤ እንደዚህ መታ እኔ አሁን ከባለቤቴ ኑሬ ልጅ መውለድ ፈልጋለሁ ቢላይ ነው። ትንሽ አጥቂ በካለ ተጉዳ ሄዶ ለነድንቻይ ይታይ ሰፊ ጎራናስ በካሜራ ለቀቅ እሺ ተጉበይና ብሎሏል። ሂጂቹ በይ ነይ በይ ሲያም ዲና ነው ሊጫ ቤት እንቻል ቁጭ በይ ዲና ሂጂ ቁጭ በይ ቢ ዲና አንቺ ቢ እና ውዲቶቼ እውነት ለመናገር ያው ይቅርታ ልጆች መሀል ገብቶብኝ ነው። እውነት ለመናገር ያው ብር ሊካልኝ የተወሰነ ብር ካለኝ ዕቃ ገዝቼ የተወሰነ ብር ነበራት ማለት ነው። መድኃኒት ጠጥታ እንትን ስትል ብሩን ይዤ ትላንት ወደ ሆስፒታል ጋር ሄጄ በሞት አፋፍ ነው ያለችው ልጅቷ። መድኃኒት ጠጥታ ማለት ነው። ብር እጇ ላይ የለም። ትንሽ ብር ነበራት። የሆነ ወርቅ የእንትን ወርቅ ብቻ ነው አለኝ አለችኝ። ስለዚህ ውዲቶቼ ታው እውነት ለመናገር አንደኛ ጊዜያችሁ ጨርሳችሁ እድሜያችሁ እዛ አትጨርሱት። የሆነ አክል የሆነ ነገር ከሰራችሁ አገር ለማግባት ሞክሩ። ምን ይላል ነሽ ሰጥሻለሁ እና ዛሬ ትላንት እውነት በጣም አዝኜ አልቅሼ ከቦታዋ በቃ 11 አመት ማለት በጣም ከባድ ነው። በጣም ከባድ ነው። አሞኛል አለች። በዛ ላይ ኩላሊት ያመኛል አለች። እግሯ ደግሞ በጣም ነው የሚያብጠው እና ብዙ ነገሮች አሏት። ያው እኔ ጋር ያው በይቃ የተረፋት ያው ትንሽ ብር ነበራት። እሱን ብር ወስጄ ሰጣዋት እና በጣም እንትን ይላል፣ ያሳዝናል። ስለዚህ ውዲቶቼ አንደኛ ካላመናችሁት
እንደዚህ እንትን አምናችሁትን በቃ እንደዚህ ወደኛል እንደዚህ ያደርገኛል ብላችሁ ጭራሽ እንትናችሁ አትልቀቁለት። ምክንያቱም በአሁኑ ሰዓት የወንድ ልጅ በጣም ከባድ ነው። ወንድ ልጅ በጣም ከባድ ነው። ወላሂ አዚም በጣም ከባድ ነው። ከእናንተ ጋር ያወራ እየተሳቀ ነው ከውጭ ከሌላ ሰው እየጨፈረ ከሌላ ሰው እያወራ ማለት ነው። ግን እኔ የሚያናደኝ በወንዱ ልጅ አልፈርድበትም። በኋላ የምትመጣው ሴት ልጅ በልጆች እናት ተጨምራ እኔን አግባኝ እሷን ፍታት ብላ የምትመጣው ሴት ናት። እኔ በጣም የሚገርመኝ ማለት ነው። ወንድ ልጅ አይፈረድበትም፣ ግን እኔ በሴት ልጅ ናት በጣም የፈርድባት። ምክንያቱም ልጆች ወልዶ ተሰብስቦ በቤት የኖረው እንትን ባለቤት በታትና ብዙ አሉ። እኔ ማቃቸው ብዙ ልጆች እንደዚህ አድርጎ የመጀመሪያ ሚስት ፈቶ ለሁለተኛ ሌላ ያግብቷል ማለት ነው። ወንድ ልጅ ደግሞ ያው ብር ይወዳል። በአሁኑ ሰዓት ፍቅር የሚባል ነገር የለም። በስንት አንዳንዱ አሁን በሚዲያ እኮ ቆረጠኝ ፈለጠልኝ እንደዚህ ልሆንልሽ ምናምን የሚሉ ሰዎች ማለት ነው። ወላሂ ለዶላር ነው። ከካሜራ ጀርባ እውነት በፍቅር ይኖራል ወይ ብላችሁ አታስቡ። በፍቅር እንደዚህ እውነት ይኖራል ብላችሁ አታስቡ። ስለዚህ እኔ የምላችሁ ውድቶቼ ራሳችሁ ያምማችሁ ስራ አትስሩ። አገራችሁ ከገባችሁ ለምትበሉት ለጎሮራችሁ አታጡ። አልሐምዱሊላህ አሁን እኔ ወላሂ ላዚሙን የኖርኩበትን ታውቁታላችሁ። አንድ ብዬ ምን አይነት ቡና እንደ አፍልቼ መጠጣ ምን አይነት ምግብ ሰርቼ እንደምበላ ታይሲ ያልኩት በይ እና ያንዳንዱ ያሳየዋችሁ ነበረ። ግን ለምንድን ነው እኔ አረብ ሀገር ተነስቼ ማየት አቅቶኝ አይደለም። ለምን ሄዳለሁ? አሁን የመጀመሪያ ልጄ እኮ ከትንሿ እንደው ብዙ አመት አልተቀመጥኩባት 2 አመት ቁጭ ብዬባት ሳታቀኝ ሂጄ አሁን ከኔ ጋር ዝም ብዬ ነው ጎትቼን አስቀመጥኳት እንጂ እኔን አትፈልገኝም። የት ነው የምትፈልገው? እናቴ ጋር ነው የምትፈልገው። ለምን የእናትን ትወስዳለች። ገብታችኋል? ምንም ባይኖራችሁ ልጆቻችሁ ካሳደጋችሁት በተለይ ሕፃን ሆኖ ሳያቅ ምንም አፍ ሳይፈታ ትታችሁ የምትሄዱትን ልጆች ስትመጡ ከባድ ነው። የእናት ጣም አይገባበትም፣ የእናት ፍቅር አይገባበትም። ምክንያቱም ያሳደገው ሰው ነው ፍቅር የሚገባበትም። ስለዚህ ውዴቶቼ እንደውም ትልቅ ሆኖ ብትሄዱ እሱ ነው የሚሻለው። ለምን እዛ ሄዳችሁ በስልክ ታወሩታላችሁ፣ እሱም ያወራችኋል። የቸገረው ነገር ይሄ ብሎ ይነግራችኋል። ግን ሕፃኑ ትቶ መሄድ ማለት በተለይ ከልጅ መለየት በጣም ከባድ ነው። የደረሰበት ነው የሚያውቀው። እኔ 1 አመት ሙሉ እንደዚህ በተኛውበት ማታ በጣም አልቅሼ ነው ማድረው ነበረ። ጠዋት ስነሳ ይሄ አይኔን አባብጦ ነው መነሳ ነበረ ማለት ነው። ምን ሆነሽ ነው ስትለኝ ማለት ነው ኩላሊት ነው አሞኝ ነው ያው ያመኛል እሱ ነው ብዬ ይነግራት ነበረ ማለት ነው። የልጅ ፍቅር ብዬ አልነግራትም ነበረ። ይሄው ካይረ ነገር ስለለመናገር ማብራት ይዞ ነበረ መጣ ማለት ነው። እና ውዴቶቼ እንግዲህ ራሳችሁን በተቻላችሁ ነገር ጠብቁ። አገር ለመግባት ሞክሩ። ብራችሁን አታባክኑ። ግዴታ የመዳምን ቤት ካልሰራው ግዴታ ይሄ ነገር ካላደረኩ ብላችሁ እንትን አትበሉ። ሰው ባለው ነገር ነው የሚኖረው፣ እንደ ጎረቤት አይደለም። የበላችሁትን ራሳችሁ ጎረቤት እንደ ጎረቤት ሰው እንደ ቤታችሁ ነው የምትኖሩ። እናንተ የበላችሁትን እከሌ የበላውን እኔ ያልከልበላ አይደለም። እኔ ያው ስጋ አብሮ ስጋ ሁሉ የሚበላ ሰው አለ። በቃ እኔ ጎመን በድንች ነው ምንም አይለኝም። እናንተ አትጠራጠሩ፣ ባላችሁት ነገር ኑሩ እንጂ አትናቁት እንጂ እኛ እኮ እስከ መቼ አንቀመጥም? ትተን ነው ወደ መቃብር ብንሄደው አይደል? ስለዚህ ውድቶቼ ባላችሁት ነገር ተብቃቅታችሁ የምትኖሩ ጤና ካለ ደግሞ ሁሉ ነገር ዋናው በፍቅር ነው፣ ትዕግስት ነው፣ ሶብሩ ነው እንጂ ነገ ያላችሁትን ነገር ቤቴ ያልጨረስኩም እንደዚህ ያላደረኩም ብላችሁ የምታስቡ ልጆች ካላችሁ ቤቱ ይደረስበታል። ቤቱ እኮ ይዘነው አይደለም ወደ መቃብር የሚሄደው። ስለዚህ ልጆቼ አገሩ ከመጣችሁ ቤቱ ትጨርሱታላችሁ። ቤቱን በቃ የፈለጋችሁት ነገር ቤት መሬት እንኳን ትርፍ ካላችሁ የሆነ ትንሹ መሬት ሽጣችሁ ያለውን ቤት ትጨርሱታላችሁ። እና ልክ እንዳላዛባችሁ የዛሬ ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ነው ይላችሁ።